ይህንን ቪዲዮ ስትጀምሩ ሁላችሁም በላይክ ጀምሩት ማለት ነው። በተለይ ደግሞ መደም ቤት ያላችሁ እህቶቼ ለእናንተ ጠቃሚ የሆነ መረጃ ነው ዛሬ ይዤላችሁ የመጣሁት። እስከ መጨረሻው ድረስ አድምጣችሁ ራሳችሁን ከአደጋ ጠብቁ ላለው። ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ የሚያረፈደባችሁም ሰላማችሁ በክርስቶስ ብዝት ተረፍርፍ ብልኝ እያልኩኝ ዛሬ ይዤላችሁ የመጣሁት መረጃ ለብዙዎቻችሁ ይጠቅማችኋል ብዬ አስቤ ነው ይዤላችሁ የመጣሁት። አንድ ሰው ሁለት ሰው እንኳን ተጠቅሞ ከዚህ ነገር ራሱን ቢጠብቅ ለእኔ ትልቅ ነገር ነው ማለት ነው። ብዙዎቻችን እንግዲህ መዳም ቤት ስንሰራ ስጦታ ይሰጠናል። ስልክ ተገዝቶ ሲሰጠን ሁላችንም ጮቤ እንረግጣለን። ዋው የኔ ሴትዮ በጣም ደግ ናት፣ የኔ እንደዚህ ናት። አንዳንዶቹ እንደውም ቶሎ ነው የሚገዙት ራሱ ማለት ነው። ግዙ እስከምትሏቸው ራሱ አይጠብቁም። ነገር ግን ያንን ስልክ ከገዙ በኋላ ዛሬ በጓደኛ ላይ የገጠማትን ነገር ነው የምነግራችሁ ማለት ነው። እንደዚሁ ስልክ ተገዝቶ ተሰጥቷት በስተመጨረሻ ግን ሴትየዋ ያደረገቻትን ነገር ነው የምነግራችሁ ማለት ነው። ከዚህ ነገር እናንተም እንድትጠነቀቁ ነው የምፈልገው። ሌላው ነገር እንግዲህ ኮሜንት ላይ እንዴት ነው ስልካችን መጠለፍ አለመጠለፉን ቼክ የምናደርገው ሪከርድ እየተደረግንስ ቢሆን በምን እናውቃለን ብላችሁ የጠየቃችሁኝ ሰዎች፣ እንደዚሁም ደግሞ እንዴት ነው ማወቅ የሚቻለው ያላችሁ ሰዎች አላችሁ። እሱን የምነግራችሁ ይሆናል። እንግዲህ በመጀመሪያ ደረጃ ይህን ቪዲዮ ለምትወዷቸው ጓደኞቻችሁ በሙሉ ላኩላቸው ማለት ነው። እኛ በጣም የዋሆች ነን ሁላችንም በሚባል ደረጃ ብያችኋለሁ ከዚህም በፊት። እኛ እሁድና ቅዳሜ ሰኞ ምን ላይ እንደዋለ እንኳን የማናቅ በጣም ብዙዎች ነን። ምክንያቱም በጣም ቢዚ ነን። ስራ በስራ ላይ ስራ ነው። ለደቂቃ እንኳን ቁጭ ብላችሁ ሻይ ቁርስ የምበሉበት ምሳ የምንበላበት እንኳን ሰዓት የለም። እንኳን አይደለም ይህን ሁሉ ነገር ፕሮሰስ የምናደርግበት ጊዜ ማለት ነው። ጭራሽ የማይታሰብ ነገር። ብዙዎች ደግሞ እየተሸወዱና ጉድ እየሆኑ የመጡበት ነገር ይህ የስልክ ጣጣ ነው ማለት ነው። አብዛኞቹ በየዋህነታችሁ ብዙ ነገር በማድረግ ከዚህም በፊት እንግዲህ አብርሽ ላይ አይታችኋል ብዬ አስባለሁ። አንዲት እህታችን ምን እንደተደረገች በስልኳ ምክንያት ብቻ ያው እንግዲህ ህይወቷ ምስቅልቅል ነው ያለው። ሁላችንም ቅድመ ጥንቃቄ ማድረግ አለብን። ይሄን ነገር ስነግራችሁ ያው እንኳን ትክክለኛውን ነገር ሁሉም ነገር ባይገባችሁ እንኳን ቀስ በቀስ በመመራመር ነገሮችን ደርሳችሁበት እናንተ ብልጥ ትሆናላችሁ። ብልጥ ለብልጥ ከዚያ ይፋጠጣል ማለት ነው። ገብቷችኋል? ስለዚህ ሁላችሁም ቀና አስተሳሰብ ያላችሁ በሙሉ ይህንን ቪዲዮ በላይክ እና በሼር ለምትወዷቸው ሰዎች በሙሉ ሼር እያደረጋችሁ ጀምሩት ነው የምላችሁ። በጓደኛ ላይ የተፈጠረውን ነገር ልንገራችሁ። ጓደኛ በጣም በተደጋጋሚ ስልክ ራሷ ናት የጠየቀችው። እውነት ለመነጋገር ትጠይቃቸዋለች። ሰዎቹ ምንድን ነው የገዙላት? አይፎን 6 ነው። ምንም አላሰበችም። አይፎን 6 ስለሆነ በጣም ሰርፕራይዝ ነው የሆነችው። እስከዛሬ ድረስ እንግዲህ ሀዋዊ እንዲዚሁም ሳምሰንግ ነው እሷ የምታውቀው። አይፎን ለመጀመሪያ ጊዜ ነው እና በጣም ተደስታ ሰዎች በጣም ይወዱኛል በሚል ሁኔታ ነበር ጮቤ የረገጠችው ማለት ነው። አይፎን ስልኳን ግን ከተገዛላት ጊዜ ጀምሮ ማለት ነው ከከበቷ ውስጥ ራሱ አታወጣውም። ራሳቸው ገጣጥመው ነው የሰጧት። ኢሞ ምናምን ነገር ያለውን ነገር ሲም ካርድ ግን የለውም። ሌላውን ነገር ግን ሁሉም ራሳቸው አስተካክለው ነው የሰጧት ማለት ነው። አንዳንድ ቀን ብቻ እንደዚህ ኢሞ ላይ ታወራለች። ከዚህ ውጭ ስልኳ ቁምሳጥኗ ውስጥ አድርጋ ነው የምትንቀሳቀሰው። በስተመጨረሻ ግን አንዳንድ ነገሮች ተፈጠሩና ሰዎቹ በጣም አደገኛ ናቸው። ቤታቸው በጣም ትልቅ ነው። ሆቴል በሉት ባጭሩ። በትንሹ ስነግራችሁ ሆቴል እንግዲህ ዱባይ ውስጥ የምትኖር ታውቁታላችሁ። አቡዳቢ ውስጥ ነው ቤታቸው። በጣም በቃ ግቢው ብቻ ስፋቱ፣ መዋኛ ገንዳው፣ የወንዶች መጅልስ፣ የሴቶች መጅልስ በቃ ወንዶች መጅልስ ራሱ ግማሽ ቀን ይፈጃል ለማጽዳት ማለት ነው። 3 ሰራተኞች ነን፣ ግን ቢሆንም በጣም ከባድ ነው ለኛ ራሱ ማለት ነው። መዋኛ ገንዳው ምናምን ለማጠብ ራሱ ሁላችንም በቃ ሹፌሩም ሁላችንም አብረን ሆነን ካልሆነ ጭራሽ አይታሰብም። በጣም በቃ ስራ ከምነግራችሁ በላይ በጣም ከባድ ነው ማለት ነው። እንደዚያም ሆኖ ሰርታችሁ ራሱ እርካታ የላችሁም፣ ምስጋና የላችሁም። ሁሌ ምንም አልሰራችሁም። ሁሌ የሆነ ቦታ እንኳን ልጆቻቸውን ሰብስበው ቤተ ዘመድ ጋር ሊጠይቁ ሲሄዱ የሌለ ስራ ነው አዘው ነው የሚሄዱት ማለት ነው። ለደቂቃና ለሰኮንድ እንኳን ቁጭ እንዳንል። ቁጭ ማለት ሲጀመር አይቻልም። በእያንዳንዷ ማዕዘን ላይ ኩሽና ብትሉ፣ ሳሎን ብትሉ፣ ኮሪደር ላይ ብትሉ፣ ወደ ላይ መውጫው ብትሉ፣ ወደ ውጭ መውጫው ብትሉ የፈለገው ነገር አይን ባይን በየቦታው ካሜራ ነው። ሌላው ነገር ደግሞ ፎቅ ላይ አንድ ክላስ ራሱን የቻለ እንደ ቲቪው እየተቀመጠ ነገር አለ። ሁሉንም ካሜራ አሰባስቦ የሚያሳይ ማለት ነው። እንደዚያ እንኳን ሆኖ በቃ ደስተኛ አይደሉም። ያያሉ፣ የምናረገውን ነገር የምንሰራውን ስራ ያያሉ። ሁሉም ነገር የሴቶች የወንዶች መጅልስ ሁሉም ነገር እንደነገርኳቸው በቁጥጥራቸው ስር ነው። እነሱም ስልካቸውን ይዘው ነው በቃ ምን እየሰራን እንደሆነ ያውቃሉ። ልጆቹ የት እንደሆነ ያውቃሉ።
እንደውም አንድ ጊዜም እንደተፈጠረ ልንገራችሁ። አንደኛው ልጅ ሳይክል እየነዳ ወድቆ ቀኝ እጁ ተሰበረ ማለት ነው። ቀኝ እጁ ሲሰበር በጣም ምንድን ነው እኛ ጋር ያለው ሰራተኛ እኮ ይሄን ያህል ሰራተኛ ነው፣ ምን እየሰራችሁ ልጃችን እንደዚህ ሲሆን በጣም አብዶ ምናምን። ግን ካሜራው ሲታይ ያው በራሱ ጥፋት እንደሆነ እየተጫወተ እንደሆነ ሲያዩ በዚያ ነገር ምህረት አደረጉልን እንጂ የዚያን ጊዜ ምን እንደሚፈጠረ ራሱ እኛም አናቅም ነበር። ምን የተፈጠረው ወደ ገድል ልግባላችሁ። ጓደኛዬ ያው እንግዲህ ነግሬያቸዋለሁኝ። ስልኳ ከተገዛ ቀን ጀምሮ አንዳንድ ጊዜ ኢሞ ታወራለች ከቤተሰብ ጋር፣ አልፎ አልፎ ነው። ጭራሽ ጊዜ ሻይ ቡና የምትሉበት ጊዜ ራሱ የለም፣ ቁርስ የምበሉበት። 3 ሰራተኞች እንኳን ብንሆንም ከስራው አንጻር በጣም ከባድ ነው። በዚያ ላይ ደግሞ በቃ ድንጋይ ፈንቅሉ ነው። ስራው እንኳን ቢያልቅ ድንጋይ እንድንፈነቅል ይፈልጋሉ እንጂ ቁጭ እንድንል አይፈልጉም። እና ያችን ስልክ እንግዲህ እንደነገርኳችሁ እነሱ ለካ ነገሮችን በሙሉ አስተካክለው የት እንደሄደች ስልኳን ይዛ ምን እንደምፈጥር ምን እንደምታረግ እያንዳንዷ እግር በእግር ይከታተላሉ። ስልኳን ብድግ ስታረግ ልጅቷ ኮንትራት ናት። ከዛም በስተመጨረሻ ነገር ሁሉ ከአቅሟ በላይ ሆነባት። መጀመሪያ ኮንትራት አብራት የምትሰራ ኢንዶኔዥያዊት ነበረች። እሷ ደግሞ ኮንትራቷን ጨርሳ ሄደች። እዚህ ደግሞ ጨምረች። ብዙ ጥያቄ ነበር የጠየቋት ሰዎቹ ማለት ነው። ፍላጎት የላትም። እግሯን እያንዘፈዘፈች ነው የምትሰራው። በቃ በጣም እግራቸው ያብጣል። ስቃይ ነው በቃ ስራው በጣም ከባድ ነው። ስለዚህ እሷ እዚያ ቤት መቀጠል አልፈለገችም። ደሞዝ ጨምረውላት ራሱ ማለት ነው ሄደች። እሷ ስትሄድ ሙሉ ኃላፊነቱን የወሰደችው ያቺ ኢትዮጵያዊት የኛ ጓደኛ ነበረች። ኃላፊነቱን ወስዳ ሰራተኛ አዛችሁ ምን ብላችሁ በቃ ሰራተኛ ማዘዝን በጣም ከበዳት። እንደዚህ ስትሉ ደግሞ አበሻ ሰራተኛ ወይ እሷ ሰራተኛ ሆና እኔን ታዘኛለች። እንደዚህ እኮ ሆና እንደዚህ በጣም ከባድ ነው። የምታቁታቁታላችሁ። እና እንደዚያ ሲሆንባት ከአቅሟ በላይ ሆነ። ስራ ለመቀየር ሞከረች፣ ብዙ ጥረት አደረገች። በጭራሽ ቢሮ ደውላ ምንድን ያሏት ለስራ ነው የመጣሽው አርፈሽ ስራሽን ስሪን ያለቻት የቢሮዋ ሴትዮ ያመጣቻት ሴትዮ ማለት ነው። ምንም አማራጭ አጣች። በስተመጨረሻ ሰዎቹ እኛ በወረቀት ያሰራንበትን ይሄንን ያህል ገንዘብ ክፈይንና ቢሮን እንመልስልሻለን አሏት። ያንንም አደረገች። ደሞዟን አጠራቅማ የቢሮውን ብር ከፈለች ማለት ነው። እንደዚያም አድርጋ ግን ወደ ቢሮ አልመለሷትም። ልጅቷን በጣም ስለሚወዷት አልፈለጉም እንደዚያ ማድረግ ማለት ነው። ብቻ በጣም መከራዋ በዛ። በዚያ ላይ ደግሞ አሮጊቷ መጥታ እዚያ ቤት ተቀመጠች። ይቺ ልጅ እንግዲህ ከዚያ ቤት ለመውጣት ብዙ ጥረት ነበር ያደረገችው። ብራቸውን ከፈለች፣ ምንም አደረገች፣ ቢሮም ደወለች። ማንም ሰው የሚያስተናግዳ ሰው አልነበረም። ምንድነው አረፍ የኮንትራቴን ጨርሼ ወደ ሀገር እሄዳለሁ የሚል ነበር አላማው ማለት ነው። አመት ምናምን ሆኗታል እዚያ ቤት። ከዛም በኋላ ልጅቷ ከመጣች በኋላ ፎቅ ካሜራው ቦታ የሚቀመጥበት ቦታ የሆነች ነጠብጣብ ነገር ሶፋ ላይ ያለች እሷን ወልወይ ትላታለች። እሷ ስራዋ ደግሞ በጣም ብዙ ነው የሚበዛባት። ለምን ያችን አልወለወሽም በሚል ሁኔታ እንግዲህ ወደ ሀገሯ ለማሳፈር ትኬቷ ተቆርጦ ምን ተብሎ ፕሮሰሷን ጨርሰው እሷ ጋር ነበር የልጆች መታወቂያ ምናምን ሁሉም ነገር የሚኖረው። እሱን አምጪ አሏት። ከዛ ወደ ሀገርሽ ልትሄጅ ነው እንደነገ ነው ሰርፕራይዝ ያደረጓት ማለት ነው። ምንም አልተገረመችም። እሷም ደስተኛ ሆና ነበር ወደ ሀገሯ ልትሄድ የነበረው። ከዚያ ምንድነው የተፈጠረው መሰላችሁ? በቃ ስልክ እየደወለች አሮጊቷ በቃ ለካሜራ የሚቆጣጠሩ ሰዎች ትጠራለች። ብዙ ማጠራው ነገር የለም። በቃ ልክ እሷ ልክ ወንበዴ ቤት ውስጥ እንዳለ አይነት ነገር ነው ያስመሰሉት ማለት ነው። በጣም እኛ ራሱ ተጨናነቀን። እኔም ደግሞ ሌላም ኢንዶኔዥያዊት ነበረች፣ 2 ኢትዮጵያውያን ነበር። ምንድነው የተፈጠረው? በቃ እንደ ሀገር ጉድ። ሰዎቹ በጣም አኩርፈዋል። ልጅቷ እንድትሄድ አይፈልጉም። አሮጊቷ ደግሞ እዚያ ቤት እንድትቀመጥ አይፈልጉም። በመካከል ምን ብዬ ልንገራችሁ የተፈጠረውን ነገር። በስተመጨረሻ ከዛም በኋላ እሷን በጣም ስጋት ውስጥ ሆነች። ምክንያቱም ከዚህ ቤት በሰላም እወጣለሁ የሚል ሁኔታ ነበር ጭንቀቷ። የተቆረጠላት ትኬት ትራንዚት ነው ከዚህ ወደ ኬንያ፣ ከኬንያ ወደ ኢትዮጵያ ማለት ነው። እንደውም ስትነግራት 40 ቀን ነበር ልክ እንደ እሑድ ልትበር የነገረቻት ሴትዮዋና አሮጊቷ ለምን ነገርሻት አለቻት። ሴትዮዋ ግን ዋናዋ ሴትዮ በጣም ነው የምትወዳት። ሰውየው ሁሉም ይወዷታል ከአሮጊቷ ውጭ ማለት ነው። ነገር ግን እንዲነገራት ራሱ አትፈልግም አሮጊቷ። ድንገት ወደ ሀገሯ እንድታሳፍራት ነበር የፈለገችው። ከአሮጊቷ ጋር በጣም ብዙ ሰራተኞች እንዴት ተደርገዋል ደግሞ ሳይከፈላቸው 6 ወር 4 ወር ሰርተው። እኔ እንኳን ማቃት 4 ወር የሰራች አለች ኬንያዊት ድንገት ወደ ሀገሯ የተሳፈረች። የእሷ ስትሳፈር ከዚህም በፊት ነግሬያቸዋለሁ ታሪኩን። 4 መኪና ነው ታጅባ ሄደችው ማለት ነው። ወንድሞች ያሉ ወንድሞች ይወስዱኛል ስትል አይቻልም ብላ አሮጊቷ ወንድሞቿ ራሱ ግቢ ድረስ ሰፈር ድረስ መጥተው ነበር። ከዚያም በኋላ በ4 መኪና ወንድማማቾቹ ጠቅላላ አብረው ነው ወስደዋት የመጡት ማለት ነው። ያው እንግዲህ የማትመለስበት ድረስ ወስደዋት አደርሰዋት አየር መንገድ። ከዚያ ተመለሱና
መላቸው እንደዚያ ሆነ። ከዛም በኋላ እኛም በጣም ተጨናነቀ። ምንድን ነው ይሄ ነገር? ልብስሽን ወደ ፎቅ አምጪ እስከመባል ድረስ ተደረስ። ልጅቷ ቤት ውስጥ ያለችው በጣም ስጋት ውስጥ ገባን። ከዛ እንደ ነገ ልክ አንድ ቀን ሲቀራት ለምንድን ነው ማጠፊው ብለን አሰብን። እኛ ጥፊ፣ በቃ አላማሽ አይደለም፣ ጊዜሽ አይደለም፣ ሀገር የሚሄድ አይደለም፣ በቃ ጥፊ። ምንም ያሰራሽም ግፍ ምንም አላደረግሽም፣ አልበደልሻቸውም። እሷ በቃ ፈቃደኛም አይደለች። የምታውቀውም ሰው ስለሌለ በጣም ተርበተበተች። ምንም ማለት አይደለም፣ ሁሉም ነገር ትለምጀዋለሽ፣ ጥፊ በቃ እድሉን ካገኘሽው ከተመቻችልሽ በቃ ጥፊ ስንላት፣ ከዛም በኋላ እንደ ነገ ሴትዮዋ ልክ ራሷ ጅራፍ ራሱ ገርፎ ራሱ ይጮሃል እንደሚባል ተረቱ ራሷ ሱቅ መሄድ ትፈልጊያለሽ ምናምን ብላችሁ ጠይቁ ትላለች። ሰውየውን ሲጠይቃት አዎ ፈልጋለሁኝ። ከዛም በኋላ ሱቅ እንደወጣች ከሱቅ እንግዲህ ምንም ነገር ሳትይዝ፣ በእርግጥ ልብሷ ምኗም ሁሉም ነገር ቤት ውስጥ ነበረ፣ ስልኩን ግን ይዛ ነበረ። ከዛም በኋላ ከሱቅ እንደምንም ብላ ትጠፋለች። ከጠፋች በኋላ እኛ ምንም የምናውቀው ነገር የለም። እነሱ ለካ እየተከታተሏት ኔት እንደምትሄድ ምን እንደምታደርግ፣ ለምን ያንን ስልክ ይዛለች የዚያን ጊዜ ማለት ነው። ከዛም በኋላ እንግዲህ ከአቡዳቢ ወደ ቻርጃ ነበረ እሷ እየሄደች የነበረችው ታክሲ ይዛ። ከቤት ስትወጣ ግን የወጣችሁ ከድራይቨር ጋራ ነው ማለት ነው። ሁሌም እንደዚያ ነው የምንወጣው ሲፈልግ ከድራይቨር። ከዛም በኋላ እንደዚህ ነው ያለውን ነገር ልጅቷ የት እንደሄደች ምናምን ሾፌሩ እንደዚያ ይናገራል። ሰዎቹን በአጋጣሚ ቤት አልነበሩም። ከዛም በኋላ ሰውየው ከመጣ በኋላ እንዳለ በኮምፒውተር ላይ ሳያት እየሄደች ያለችው ወደ ቻርጃ ነው። ሰውየው ቻርጃ እየሄደች ያለችው ቶሎ ለፖሊስ ጥቆማ ተደረገ። እኛም በጣም ደነገጠን። በቃ ጉዳችን ፈላሷ ከተያዘችም አለቀለን። ከዚያ ቀጥታ ደውለን ለቻርጃ ለሚቀበሏ ሰዎች ያውቁ ነበር የታክሲውን ቁጥር ምናምን። እዚያ ውስጥ ከገባች በኋላ ነበር የደወለችላችሁ። ምክንያቱም ሲም ካርድ ስለሌላት በይ ስልኩን አውጥተሽ ቆሻሻ ውስጥ ጣዩ ነው ያልናት። ሰዎቹ እየተከታተሉሽ ነው። ሰውዬው ሁሉንም ነገር ያውቃል። ልክ ስልኩን ራሱ አውጥታ እዚያ ጋር ሲቋረጥ ምንድን ያደረገችው ታክሲ ውስጥ ጥላ ሌላ ታክሲ ይዛ ስትሄድ ራሱ እነሱ ሁሉን ነገር ያውቃሉ ማለት ነው። እዚያ ጋር ታክሲው እንደቆመ ያለው ነገር ታክሲው ወዲያውን የተያዘው ወዲያው። እኛም በጣም ነበር የተጨነቅ ነው። እዚያ ቻርጃ ውስጥ ደግሞ የሚቀበሉ ልጆች ነበሩ። እነሱም በጣም ነበር የተጨነቁት። ምክንያቱም ብዙ ልጆች ነበሩ በዚያን ጊዜ ደግሞ ስራ ያልገቡ ልጆች። በቃ ጉዳችን ፈላ። ከዚህ በኋላ በሉ ስልካችንን ማጥፉ፣ ከዚህ በኋላ ነገሩ እስከሚረጋጋ ድረስ ማንም ሰው እንዳያወራን ተባባልን። ከዚያም በኋላ ስልካችንንም ለጊዜው አጠፋን። እኛም በጣም ጭንቅ ውስጥ ነበርን። ሰዎቹ ግን ያውቃሉ ሁሉን ነገር የት ከዛም በኋላ እንደውም የሆነ ማስር የነበር ሰራተኛ በብዛት እዚያ ቤት የሚያመጣላቸው እና እሱን ራሱ እዚህ ቦታ ነው ሄደችው። ከዚያ በፊት እዚያ ቤት ውስጥ ገብታ የወጣች አበሻ ነበረች። እሷም እንደዚህ በውጭ ነው የምትሰራው። እሷ ናት ያስጠፋቻት። እሷ ልጅ በአስቸኳይ ይዛ አምጣለን እስከመባል ድረስ። ያቺ ልጅ ግን ምንም አታውቅም። ነገር ግን ያረፉበት መንጢቃ፣ ይቺ ልጅ ያረፈችበት መንጢቃና እሷ ያረፉበት መንጢቃ ተመሳሳይ ሆነ። እንደውም ያችኛዋ ገና ታክሲው ሳይደርስ ነው ውረጅ የተባለችው። ምክንያቱም ቤት ውስጥ ሲያወሩ ያልደረሰችበትን ያለችበትን ነገር ሲያውቁ እኛም በጣም ደንግጠን ስለነበረ ደወልንላችሁ። በሌላ በኩል ለነኛ ማለት ነው ለሚቀበሏ ልጆች ምን አደከማችሁ። በአጠቃላይ የምንላችሁ ነው ሰዎቹ በዚያን ጊዜ ለካ ስልኳን ሲሰጧ ስልኩ ሲገዛ ያለውን ነገር ገጣጥመው ልክ ብድግ ስታደርግ ሞል ሄደች፣ መቼ ስልኳን ያዘች፣ መቼ ከማን ጋር አወራች የሚለውን ነገር በሙሉ ያውቃሉ ሰዎቹ ማለት ነው። እና ቤተሰቦቼ እጥር ምጥን ታደርግላችሁ የምላችሁ ነው። ስጦታ ስልክ ተገዝቶ ሲሰጣችሁ በጣም ጥንቃቄ አድርጉ። ስልካችሁን እዩት ማለት ነው። ደግሞ እንደዚህም እንኳን ድንገት እንደዚህም አይነት ችግር ተፈጥሮ ብትወጡ ለሌላ ልጆች እዚያ የተቀመጡ ልጆች ካሉ ሰው መቼም ማንም ሰው አይጠፋም፣ ወዶ አይጠፋም፣ ተገዶ ነው የሚጠፋው። ነገር ሁሉ ከአቅም በላይ ሲሆንበት ነው ሰው የሚጠፋው። እና እንጀራ የሚፈልጉ ነገሮችን ማስተካከል የሚፈልጉ ሰዎች የእነሱንም ህይወት ከማበላሸት እናንተም ህይወታችሁ ተበላሽቶ የእነሱንም ከማበላሸት ጥንቃቄ ለማድረግ ስልካችሁን አንደኛ ወይ መጣል ወይንም ደግሞ እዚያው ቤት ውስጥ ጥላችሁ መውጣት ወይንም ደግሞ ከመውጣታችሁ በፊት አሁን ስልካችን ተጠልፏል ላልተጠለፈም እንዴት አድርገን ማየት እንችላለን? የምናወራው ነገር ዲከርድ እየተደረገ ነው ወይ? ሰዎቹ እየተከታተሉ ነው ወይ? በጣም ቀላል ነው ማየው። በጣም ቀላል ዘዴ ነው። በነገራችን ላይ ሰርች አድርጋችሁ በእንግሊዝኛም ሆነ በአማርኛ ብዙ ልጆች አሳይተዋል። እንኳን አይደለም ስልካችሁ መጠለፍ አለመጠለፉን ቤት ውስጥ ምን አይነት ቦታ ነው ካሜራ የተቀመጠው? እኛ ከምናየው ውጭ የተደበቀ ካሜራ አለ። ቤተሰቦች ይህን ማወቅ አለባችሁ። ሁላችንም ቤት አለ። በተለይ ልጅ ያለበት ቤት ማንም ሰው ሰራተኛ አምኖ አይወጣም ሲያስቀምጥ ያችን ነገር ማለት ነው። ስለዚህ በተለያየ ሲስተም እናንተ ግን አይታችሁ ሰላም ማለት ነጻነታችሁን እንዳትገፈፉ በማለት ለእናንተ በመጨናነቅ ፍሪ ሆናችሁ እንድትኖሩ በማለት ደብቀው ነው የሚሄዱት ማለት ነው።
በሚስማር እንደነገርኳችሁ ነው። እንደዚሁ አምፖል ከዚህ በፊት እኔ አምፖል ላይ ጭራሽ ያልገመትኩት ነገር ነው የገጠመኝ ብዬ ነግሬያችኋለሁኝ። እንደዚሁም ደግሞ የኢንተርኔት ልክ እንደ ኢንተርኔት የሚመስል ነገር አለ ሰዓት፣ ኢንተርኔት ግን አይደለም። ልክ በዚያ መልኩ ግን ያስቀምጣሉ። አበባ ውስጥ ያስቀምጣሉ፣ ቻርጀር ውስጥ ያስቀምጣሉ፣ እስክሪብቶ ውስጥ ያስቀምጣሉ። በጣም ብዙ። ያንን ራሱ እንዴት ማየት እንችላለን? የቱ ጋር ነው የተቀመጠው? በስልካችሁ በቀላል ዘዴ እሱን ራሱ በአማርኛ ሰርች አድርጋችሁ የተደበቁ ካሜራዎችን ለማግኘት በሚል በእንግሊዘኛም ይሁን በአማርኛ ሰርች አድርጋችሁ እሱን ነገር ድረሱበት። እንደዚሁም ደግሞ ሊንኮችን ወይ አስቀምጥላችኋለሁ ከታች ኮመንት ስለምፈልጉ ጠይቁኝ። ሊንክ እያመጡ አስቀምጥላችኋለሁ። ያንን ሊንክ እየነካችሁ ገብታችሁ ቪዲዮውን በጥንቃቄ አይታችሁ የት የት ቦታ ነው የተቀመጠው፣ ስልኬስ መጠለፍ አለመጠለፉን፣ በእነሱ እጅ መሆን አለመሆኑን እንዴት ማየት እችላለሁ የሚለውን ነገር እዚያ ላይ እየገባችሁ አይታችሁ ራሳችሁን ከአደጋ መጠበቅ። እነሱ ምንም አይነት ርህራሄ የላቸውም በነገራችን ላይ ከፈጣሪ በታች ራሳችሁን በሁሉም ነገር ራሳችሁ መጠበቅ እና ራሳችሁን የተለየ ነገር እንዳይፈጠርባችሁ መጠንቀቅ እናንተ አለባችሁ ብዬ አስባለሁ። እኔም እንግዲህ ያወቅኩትን ነገር ነው ከገጠመኝ አንጻር ነው የምነግራችሁ ማለት ነው። እንግዲህ ይጠቅማችኋል ብዬ ነው። ከወደዳችሁት ይህን ቪዲዮ ላይክ ማድረጋችሁን አደራ አትርሱ። ግን ለሁሉም ሼር አድርጉልኝ። እናንተም ጥንቃቄ አድርጉ። እንደነገርኳችሁ ሁሉንም ነገር ስታደርጉ በጥንቃቄ ይሁን። እዚህ ሀገር ላይ በስደት ማንም የሚቆምላችሁ ሰው የለም። ኤምባሲ ብትሉ ቆንስላ ብትሉ ወፍ የለም እኛ ጋር ማለት ነው። ይህን ሁላችሁም ታውቃላችሁ ብዬ አስባለሁኝ። እና ቤተሰቦች የዛሬ ቪዲዮ ይህንን ይመስላል ማለት ነው። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።